አላየችኝ በነገራችን ላይ ማለት ነው። እና ከጎን ቀርጾኝ እያልኩኝ ነበረ። ውጭ ላይ ሲያገኝ አዲስ ነው የሆነባቸው። ለመርገጥ ሰርፕራይዝ ነው ያደረኳቸው። ገርሚያቸው ነበር። ትንሽ መሸት አለብኝ። ቶሎ ደርሼ ደግሞ ለልጄ መመለስ ስላለብኝ ያው እንደምታዩት ለባብሻለሁ። ጨንቆኛል ግን ውጭ ቦታ ስለሆነ ፈርቻለሁኝ። ምን እንደሚያስፈራኝ አላውቅም፣ ግን በጣም ፈርቻለሁ። በቃ የመጀመሪያ ቀን ልወጣ ስለሆነ ያው ሽቶ ደግሞ ካልገዛሽለት አልሄዳል ሽቶ ግዥለት እያለኝ ደስ የሚል ሽቶ ነው፣ ግን ዋጋው ውድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቻችን እንዴት ናችሁ? ዛሬ ደግሞ እንደምታዩት እንግዲህ ዝናብ ነው። እንደምታዩት ኃይለኛ ዝናብ እየጣለ ነው። በነገራችን ላይ ልጆቹ በቃ ውጭ ላይ ዝናቡ ውስጥ ካልገባን እያሉኝ በመከራ በረንዳ ላይ እያየን ነው የምንቀመጠው ብለው ተመልከቱ። በዝናብ እንቅልፍ ማለት በዝናብ እየተኙ እና ለማንኛውም እንደዚህ አይነት ዝናብ ዘነበ። ከላይ የሚያወርደው ቆሻሻ ልነግራቸው አልችልም። በተለይ ከቆርቆሮ ላይ የሚወርደው ቆሻሻ በቃ ዛሬ ጥብጥብ ያደረገ ዝናብ ነው የጣለው። ደስ የሚል ዝናብ አልሐምዱሊላህ። እና ዛሬ እኔ ደግሞ ለልጆቼ ልብስ ምናምን ገዛለሁ ብዬ አስቤ እንደው ልውጣ እያልኩኝ ነበረ እና መውጣት አለብኝ። ታውቃላችሁ ማን ይገዛላቸዋል? እና ደግሞ ምርጫም በቃ መርጫ ይቼ መግዛት ነው ፈልገውና እወጣለሁኝ እያልኩኝ እያሰብኩኝ ነው። እስኪ አብራችን ቆዩ። ለማንኛውም ዝናቡ በጣም ኃይለኛ ዝናብ እንደዚህ ዘነበ። የሆነ ሰሞን ጠቁረሻል ስትሉኝ ነበር የወለድኩ አካባቢ። እንደምታዩት አሁን ደግሞ ወይባውን ምኑን እርዱን ስለው እንደዚህ ተስማምቶኛላችኋል። ወይባ በነገራችን ላይ ሙቆ ደስ ነው የሚለው። በጣም ራሳችሁን ትንከባከቡበታላችሁ። በተለይ የወለዳችሁ ሰዎች በጣም አሪፍ ነው፣ ለእናንተ ይጠቅማል። እና ያው ቀን በቀን ነው እኔ በነገራችን ላይ ወይባ የምሞቀው ቀን በቀን። እንደውም እኔ ስለማይመቸኝ ነው እንጂ ጠዋትም ማታም የሚሞቅ ሁሉ አሉ። አራስ ሲሆኑ ሰዎች ብዙ ሰዎች ወደዚህ አካባቢ በተለይ ወደ ከሚሴ አካባቢ ጠዋትም ማታም ነው የሚሞቁት። እና እንደዚህ ቆሻሻውን ሲያወርድልን እኛ ደግሞ ከስር እየጠረግን ነው እላቸዋለሁኝ። እና ቆሻሻውን ከላይ እስከዛሬ ድረስ ትንሽ ዝናብ እየዘነበ ጭቃ ብቻ ነበር የሚወርደው። ከላይ ያለውን ቆርቆሮን ሲያወርደው ጭቃ ነው የሚወርደው። አሁን ግን በቃ ሙድጭ አድርጎ ነው ያጠበው። እንደምታዩት ከላይ የሚወርደው ከቆርቆሮ ላይ የሚወርደው ውሃ ነው። እኛም እንግዲህ እንደዚህ ያደረግን እንደናጠበልን ግቢያችንን እምላቸዋለሁ። ያው እኔ ግቢ ይታጠባል ሁሌም፣ ግን አሁን ደግሞ የዝናብ ውሃ ሲሆን ደስ ይላል። ያለ ገደብ ነው የሚያጥብላችሁና አልሐምዱሊላህ ደስ የሚል ዝናብ ዘነበ። ነገሩ ወጣለሁ ብዬ አሰብኩት። አሁን አሱር ላይ በወጣ ብዬ አስቤ ነበረ፣ ግን ዝናቡ ሊያስወጣኝ አልቻለም። ኃይለኛ ዝናብ ነው የጣለው። ተውኩት መውጣቴንና ከመግሪብ በኋላ አፍጥረን እንወጣለን ብዬ አሰብኩኝና ቁጭ አልኩና ከመግሪብ በኋላ እስኪወጣ አደኝ። በዛ ላይ ደግሞ በነገራችን ላይ ቅርብ ሰዓት ነው የወለድኩት። ሰውም እንደዛው ነው የሚያስበው። አብዛኛው ሰው ረመዳንም ስለሆነ እንግዲህ ለማምጣት ያልተመቸው ያልጠየቀኝ ብዙ ሰው አለ። ውጭ ላይ ወጥቼ ሲያይኝ ምን ይላሉ አላውቅም። ብዙ ሰው የሚደነግጥ ይመስለኛል ሲያይኝ። ይገርማቸዋል። አሁን 40 ቀን ሞልቶሽ ነው ምናምን ብሎ እና ያው እኔ ደግሞ ከዚህ በላይ መቀመጥ አልችልም። ቤት ውስጥ በቃ መውጣት አለብኝ። ከዚህ በላይ ከተቀመጥኩኝ ዲፕሬሽን ውስጥ ነው የምገባው። መውጣት አለብኝ ብዬ እንደዚህ እርግጥ ያለ ዝናብ ተመልከቱ እስቲ ደስ እንዴት እንደሚል። አየሩን ሁሉ ነው ቅዝቅዝ ያደረገው። ደስ የሚል ዝናብ ነው የጣለው እንደምታዩት እንግዲህ። እና እኔም ደግሞ እስኪ አሁን እወጣለሁ ብያለሁኝ። እስኪ አብራችን ቆዩ። እና ያው መግሪብ ደረሰ። አፈጣጠር ምናምን እኔም ሻወር ወሰድኩኝ። እንግዲህ ስሰራ ነው የቆየው ማፍጠሪያ። እንደምታዩት ቀይ የሆነ ወይባው ነው። ወይባ ስትቦቁ ፊታችሁም እጃችሁም ሁሉ ነው የሚለው። በነገራችን ላይ ሰውነታችሁ ሁሉ እንዴት እንደሚያምርበት። እስኪ አሁን ልብሴን ልለባብስና እወጣለሁኝ እሄዳለሁኝ። ሄጄ ለልጆቼ እንግዲህ አንዳንድ ነገር ገዛዛለሁ። ለኢድ ላሊም እገዛለታለሁኝ። ብዙ ሰው ነው ያለው እኛ ቤት። ያሊ ወንድምም የኔ ወንድምም አለ። እስኪ የቻልኩትን አደርጋለሁ። ያው ኢድ የደስታ ጊዜ ስለሆነ እንዳይደብራቸው ብዬ ነው እኔ የምወጣው። አሊ ብዙም እንደዚህ አይነት ነገር ግድ የለውም። ለራሱም ሁላ ላይገዛ ይችላል። ምክንያቱም ይሄ ማለቴ ላይገዛ ሁሉ ይችላል። አስበውበትም ብሎበት አይገዛም። እኔ ደግሞ ያስለመድኳቸው ነገር ስለሆነ እንዲቀርባቸው አልፈልግም እና እስኪ ሄዳለሁኝ። በነገራችን ላይ ያው የዩቲዩብን ብር አሁን ሰሞኑን ስለመጣ በቃ እስቲ ትንሽ ዋን በለበታ
ለራሴ ምገዛዛለሁኝ። ለራሴ አሁን ሰዓቱ የሚበቃኝ አይመስለኝም። ትንሽ መሸት አለብኝ። ቶሎ ደርሼ ደግሞ ለልጄ መመለስ ስላለብኝ ያው እንደምታዩት ለባብሻለሁ። ጨንቆኛል ግን ውጭ ቦታ ስለሆነ ፈርቻለሁኝ። ምን እንደሚያስፈራኝ አላውቅም፣ ግን በጣም ፈርቻለሁ። በቃ የመጀመሪያ ቀን ወጣ ስለሆነ ከሚሴ ተንቦጉጋለች እና እዚህ ጓደኛዬ ጋር ገባ ነው። አላየችኝም በነገራችን ላይ ማለት ነው። እና ከጎን ቀርጾኝ እያልኩኝ ነበረ። ውጭ ላይ ሲያገኙኝ አዲስ ነው የሆነባቸው። ተመልከቱ፣ ሰርፕራይዝ ነው ያደረኳቸው። ገርሚያቸው ሁሉ ገርሚያቸዋለሁኝ። እና እንዴት በቃ አንድ ቀን መጥቼ ሰርፕራይዝ ነው ማድረግሽ፣ መቼ እንደመጣ ብቻ ታይ፣ መቼም አሁን አትመጭም እያለችኝ ነበረና ያው ወጥቼ ሰርፕራይዝ አደረኳቸውና እየሳቁብኝ ነበረ። ያው ይሄን ይመስላል። ከዛ ወጣንና ደግሞ እሷን ቀርጽ አልኳትና ደግሞ ሌላ ቦታ ሄድን። እስኪ ዞር ዞር እንበል። ስራ ቦታ ስትመጣ እንዴት እንደደነገጠ አትጠይቅም። ከዛ ደግሞ ሌላ ጓደኛችን ጋር ማለት ነው ደግሞ እሷ ጋር ሄዳለሁኝና እስኪ አብራችን ቆዩ። ያ ፍልስጤም ልብስ ነው የለበሰችው ጓደኛዬን እያየቻት። ሸርሸፍ ነው በነገራችን ላይ ሰባ ሸርሸፍ በጣም ነው የሚያምረውና ሄድን። አሁን ጓደኛዬ ጋር ልንደርስ ነው ደግሞ ሌላዋ ጓደኛዬ ጋር። እስኪ ተመልከቱ ደግሞ እሷ ሪያክሽን አልጠበቁም። ገባቸው የምትመጣለች ብለው አልጠበቁም። እና ሁሉም ሰው እየደነገጠ ነው። እንደ ዛሬ ሰርፕራይዙኝ አላውቅም ሁሉ እያለች ነው። እና ጫጫታ ስለነበረ ድምጻቸውን እያጠፋው እኔው ነኝ ሪከርድ ማድረግላችሁ። ከዛ ቶሎ የልጆቼ ልብስ መግዛት ገባሁኝ። የተወሰነ ልብስ ገዛሁላችሁ። አንዳንድ ልብስ ለሶስቱም አንድ አይነት ብዬ እስቲ የሶስት ወንድ ልጅ ሲኖራችሁ ለሶስቱም አንድ አይነት ገዛላችሁ ማለት ነው። እና እዚህ መጣሁና ደግሞ ላሊ ገዛላት ነው። ይሄ ቡቲክ በነገራችን ላይ በቃ አንደኛ ቡቲክ ነው። በጣም ነው ሁሉም ነገር ኳሊቲ ነገር ነው የምታገኙት እና ደስ ይላል። እና ያው ከራሱ ተቀብላ ለራሱ እየሰጠችው ነው። ለማንኛውም እስኪ ላሊ ሱሪ አይታይት እያደረኩለት ነው። ሱሪ ቲሸርት ገዛለት፣ ጫማ ገዛለት አሉ። ነጠላ ጫማ ማለት ነው። ጀለብያ እንኳን አለው ለኢድ የሚሆን ጀለብያ አለው። አልገዛለትም። ብዙ ጊዜ ጀለብያ ስለማይለብሰው አለው ያለው ነው የሚለብሰው። እዚህ ጋር ግን ሱሪ ገዛለታለሁ። ሱሪ ቲሸርት ምናምን ገዛለታለሁ። እዚህ ጋር መረጥኩኝ። ዋይናዎች ነው የሚሆነው በነገራችን ላይ አብዛኛው ሱሪ አንድ አይነት ነው። በቃ ከለር ሱሪ ምናምን ነው አንድ ፋሽን እያለኝ እስኪ ከለር ሱሪዎችን የሚሞከራቸው ብዬ ብቻ አየሁ መረጥኩኝ። ብዙውን አማረጥኩኝ። እንደውም እስኪ ባለሱቁም በቃ እንታ አማርጠኝ አልኩት። የወንድ ልብስ መምረጥ አይናዎች ነው የሚሆነው እና መራረጥኩኝና እስኪ እንደምታዩት ደንበኛ ነው እንግዲህ በራሱ ምርጫ መርጦ ሰጠኝ። እኔ የሚያስኩኝ እላቸዋለሁኝ። ለማንኛውም ያው ሽቶ ደግሞ ካልገዛሽለት አለ ዳዲ ሽቶ ግዥለት እያለኝ ደስ የሚል ሽቶ ነው፣ ግን ዋጋው ውድ ነው፣ ያስወድዱታል። እና ሽቶ ግዛለት። እዚህ ጋር ደግሞ አንድ ሽቶ ምርቃት ነው ወይ ያልኩት ነበር እንደውም ሽቶን ሲሰጠኝ፣ ግን ሽቶ ግዥለት እያለኝ ነበረ። ግን እሺ እኔም ደግሞ ሽቶ ያስፈልጋል በተለይ ለኢድ። በቃ እዚህ ጋር ደግሞ ብሁር እያሸተተኝ ነበረ። ቆንጆ ብሁሮች አሉ። እኔም ለኢድ በቃ አንድ ብሁር ለያዝ ብዬ ብኩር ነው የሚባለው። ብኩር እንዴት ነው የምትሉት? እስኪ በሉ እናንተ። ብሁር ነው ብኩር። እና ዛሬ እንግዲህ ይመስላል ማምሻዬ